እስኪ ቁሙና የእግዚአብሔርን ቃል እናነብና ከዛ ወደ እግዚአብሔር ወደ ዛሬው መልእክት ወደ ሰጠን እንገባለን። እግዚአብሔር የተመሰገነ ይሁን። ኢሳይያስ 43 ከቁጥር 14 ጀምሮ እስከ 14 አነበውና በኋላ በዚህ ክፍል ላይ ነው የምንቆየው። አንዳንድ ነጥቦች 5 ነጥቦች አሉኝ በዚህ ክፍል ላይ እነሱን ነው የምንመለከተው። ግን አሁን ለመግቢያ ያክል ሁሉንም ቁጥር እያነበብኩ ብዙ እንዳላስቆማችሁ 14ን ብቻ አነበውና እንጸልያለን። የእስራኤል ቅዱስ የሚቤዣችሁ እግዚአብሔር እንዲህ ይላል፣ ስለ እናንተ ወደ ባቢሎን ሰድጃለሁ፣ ከለዳውያንም ሁሉ ስደተኞች አድርጌ በሚከቧቸው መርከቦች አዋርዳቸዋለሁ። ቅዱሳችሁ የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ። እግዚአብሔር የተመሰገነ ይሁን። እንጸልያለን አንድ ላይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ቀን እናከብርሃለን፣ እናመሰግናለን። በመገኘትህ ያረሰረስከን ስለሆነ መንፈስህን እየሞላህብን እሳቱ በሕይወታችን ላይ የነደደ ስለሆነ በኢየሱስ ክርስቶስ ስም ክብር ለስምህ እናመጣለን። አሁንም ለእያንዳንዳችን የሚያስፈልገንን ያንተን ቃል ድምፅህን እንድትልክልን በኢየሱስ ስም ቃልህ እንዲፈውሰን በኢየሱስ ስም ቃልህ የማያስፈልገውን ከውስጣችን ጠርጎ እንዲያስወግደው ልጅህን እንድንመስል ሆነን በቃልህ እንድንሰራ የቃልህ ስልጣን እንዲያገኘን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ድምፅህ በቃልህ ውስጥ ለእያንዳንዳችን እንዲመጣ እንድትናገረን የሚሰማ ጆሮ መንፈሳዊ ጆሮአችን የተከፈተ እንዲሆን ማስተዋል እንድታበዛልን አባት ሆይ ቃልህን ሰምተን የምናደርግበት ያንተ ጸጋ እንዲበዛልን መንፈስ ቅዱስ አቅም እንዲሆነን ጉልበት እንዲሆነን በኢየሱስ ስም እንጸልያለን። ጊዜውንና ቃልህን ይህን ስፍራ መንፈስ ቅዱስ እንዲገዛው እንዲወርሰው በኢየሱስ ክርስቶስ ስም እንጸልያለን። የቃልህን ደጆች ሁሉ ክፈትልን፣ ብዙ መረዳት ይምጣልን፣ ብዙ መገለጥን አሳየን በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ባነበብኩላችሁ ቁጥር 14 ላይ ስትመለከቱ ስለ እስራኤል ነው የሚናገረውና በዚህ ክፍል ላይ ነብዩ በመጀመሪያ ምንድነው የሚላቸው? በባቢሎን ተጉዘው ነበረ። ሁላችሁም እንደምታውቁት በዛ በባርነት ነበሩ ወይም በምርኮ ነበሩና ኤርሚያስ እንደው ምን ይላቸዋል? በዚህ በሄዳችሁበት በባቢሎን ምድር ስንት ዓመት ትቆያላችሁ አላቸው። 70 ዓመት ትቆያላችሁና ምክንያቱም ለሕዝቡ የተናገሩ ብዙ ነቢያቶች ነበሩ። ምን ይሏቸው ነበረ? በባቢሎን ምን አትሆኑ አትቆዩም፣ ቶሎ ነው የምትወጡት እና ተዘጋጁ ይሏቸው ነበረ። ግን ኤርሚያስ ግን መጣና ምን አለ? በባቢሎን ትቆያላችሁ፣ ስለዚህ ምን አድርጉ አላቸው? ወይን ትከሉ፣ ቤት ስሩ፣ ተደላደሉና ተቀመጡ አላቸው። ሌሎች ምን ብለዋቸው ነበር? ጊዜ የላችሁም፣ አሁን ነው የምትመለሱት ብለው ነበረ። ነገር ግን የታመነው የእግዚአብሔር ነቢይ ኤርሚያስ መጥቶ 70 ዓመት ነው የምትቆዩት፣ 70 ዓመት በባቢሎን በባርነት ትገዛላችሁ። አንድ ወይን ተተክሎ እንዲበቅልና እንዲበላ አጭር ጊዜ አይደለም የሚጠይቀው። ቢያንስ በትንሹ ከ3 ዓመት እስከ 5 ዓመት ድረስ ይጠይቃል። ስለዚህ ነብዩ ምን እያላቸው ነው? ቶሎ እንወጣለን ብላችሁ እንዳታስቡ፣ ጊዜው ረጅም ነው በዚህ በምርኮ ምድር የምትቀመጡበት። ስለዚህ ይሄንን እንድታውቁ ብሎ ሲናገራቸው እንመለከታለን። ነገር ግን ጊዜ አለ ይላቸዋል። ጊዜ አለ፣ ተስፋ አለ። ምን አትሆኑም፣ በዚህ በተማረካችሁበት ስፍራ ለሁል ጊዜ አትቀመጡም። እግዚአብሔር ምን ያደርጋችኋል? ያስባችኋል። እግዚአብሔር አዲስ ነገር ያደርግላችኋል። ከዚህ ከተማረካችሁበት በባርነት ስፍራ ካላችሁበት ከባቢሎን ምን ያደርጋችኋል? ያወጣችኋል ብሎ የተስፋ ቃልን በዚህ በኢሳይያስ 43 ቁጥር 14 ዝቅም እያለ ሲነግራቸው እንመለከታለን። እግዚአብሔር ለእስራኤል ሕዝብ ለመረጠው ሕዝብ በተለያየ ጊዜ ብዙ አዳዲስ ነገርን እያደረገ ተአምራትን እያደረገ ምን አድርጓቸዋል? ነፃ አውጥቷቸዋል። በመጽሐፍ ቅዱሳችን ላይ ስንመለከት በተለይ 3 ዋና ዋና የሆኑ ዘጸአቶች፣ ዘጸአት ማለት እንግዲህ መውጣት ማለት ነው። ኤክሶደስ
ምን ማድረግ ነው? መውጣት። እግዚአብሔር በመጽሐፍ ቅዱሳችን ላይ 3 ታላላቅ መውጣትን አድርጓል። ሁላችሁም እንደምታውቁት የመጀመሪያው መውጣት እግዚአብሔር ሙሴን ተጠቅሞ የእስራኤልን ልጅ ከምን ማውጣት ነው? ከግብጽ ምድር አውጥቶ ወደ ተስፋይቱ ምድር ማስገባት ነው። ነገር ግን ወደ ተስፋይቱ ምድር ቢገቡም ብዙ ጊዜ አልቆዩም። ተመልሰው ምን አደረጉ? ተበተኑ። በምርኮ ወዴት መጡ? አሁን እንዳነበብነው ወደ ባቢሎን በምርኮ መጡ። 70 ዓመት እዚህ እዛ 430 ዓመት ሲደመር ስንት ይሆናል? 500 ዓመት ሴትል ሳያደርጉ ተስፋ ያለው የእግዚአብሔር ሕዝብ ሴትል ሳያደርግ 500 ዓመት ተንከራታች ሆነ። ነገር ግን ነብዩ መጣና ተስፋ አለ አለ። ከ70 ዓመት በኋላ እንደገና ተመልሳችሁ ትመሰረታላችሁ። እንደገና ተመልሳችሁ እግዚአብሔር ወዳለላችሁ ወደ ወጣችሁባት ወደዛ ምድር ገብታችሁ መንግስት ትሆናላችሁ። ከዛ በፊትን እግዚአብሔር ባቢሎንን እናንተን ያስጨነቀውን ምን ማድረግ አለበት አለ? መቅጣት አለበት። አዋርዳቸዋለሁ ያለው እዚህ ላይ ቁጥር 1 ላይ እሱን ነው። ነፃ ካወጣቸው በኋላ እንግዲህ ተመልከቱ። አንደኛው ነፃ መውጣት ከግብጽ ምድር ነፃ መውጣት ነው። ሁለተኛው ነፃ መውጣት ደግሞ ከምን ነፃ መውጣት ነው? ከባቢሎን ነፃ መውጣት ነው። ሶስተኛው እና ትልቁ ነፃ መውጣት የሰው ልጆችን ሁሉ እግዚአብሔር በክርስቶስ ኢየሱስ ከኃጢአት ባርነት ከጨለማው ስልጣን ወደ ምን ማፍለስ ነው? ወደ ራሱ መንግስት ማፍለስ ነው። ቆላስይስ ላይ እኮ ያንን ነው የሚለው አይደል? እርሱ ከጨለማው ስልጣን ምን አደረገን? አዳነን። ቤዛነቱንም የኃጢአትንም ስርየት ወዳገኘንበት ወደ እግዚአብሔር መንግስት ምን አደረገን? አፈለሰን። አይገርማችሁም? እግዚአብሔር 3 ትላልቅ መውጣቶችን አድርጓል። በሙሴ አማካኝነት ራሱ ብቻውን የእስራኤልን ሕዝብ ከባቢሎን ሲያወጣ እኔና እናንተን በክርስቶስ ኢየሱስ ከጨለማው መንግስት አውጥቶን ወደ ራሱ መንግስት ምን አደረገን? አስገባን። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር በባቢሎን ላይ ፈረደና ሕዝቡን ምን አደረገ? ማውጣት ጀመረ። እና ማውጣት ጀመረ። ዝቅ እያልን ስናነብ እግዚአብሔርም በባህሩ ውስጥ መንገድን በኃይለኛ ውሃ ውስጥ መተላለፊያን ያደርጋል። እግዚአብሔር ሰረገላውንና ፈረሱን ሰራዊቱን አርበኛውን ያወጣል። እነርሱ ግን በአንድነት ተኝተዋል፣ አይነሱም፣ ቀርተዋል፣ እንደ ጧፍ ኩስታሪም ጠፍተዋል። እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ምን ይሆናል? ይበቅላል። እናንተ ማታውቁምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። አያችሁ፣ ባቢሎን ከቀጣው በኋላ እግዚአብሔር ወደ ሕዝቡ መጥቶ ምን ይላቸዋል? በባቢሎን ያለውን ነገር አሁን ምን አድርጉት? እርሱት። አሁን ምን ላደርግ ነው እያለ ነው እግዚአብሔር። አዲስ ነገር ላደርግ ነው። አዲስ ነገር አድርጌ እናንተ ወደ ቀደመው ስፍራችሁ ሄዳችሁ እንድትኖሩ ላደላደላችሁ ነው። ስለዚህ የፊተኛውን ነገር አታስተውሉ፣ የጥንቱን ነገር አታስቡ። እነሆ ምን አደርጋለሁ? አዲስን ነገር አደርጋለሁ። እግዚአብሔር የተመሰገነ ይሁን። እስኪ ካጠገባችሁ ላለፍ ሰው የምኖረው በአዲስ ነገር ነው እንጂ ባሮጌ አይደለም በሉት እስኪ። እግዚአብሔር የተመሰገነ ይሁን። ጌታ የአዲስ ነገር አምላክ ነው ወገኖቼ፣ የአዲስ ነገር አምላክ ነው። እና እግዚአብሔር የሚያደርገውን አዲስ ነገር ሲነግራቸው ምን ይላል? እርሱም አሁን ይበቅላል ካለ በኋላ እናንተ አታውቁም ምን? በምድረ በዳ ምን አደርጋለሁ? መንገድ አደርጋለሁ። ከግብጽ ምድር ሲወጡ እኮ በምድረ በዳ መንገድ አላደረገላቸውም እንዴ? ሲጀመር በምድረ በዳ መንገድ ይገኛል? አስቡት እስኪ፣ ይገኛል እንዴ? አይገኝም እኮ። ምናልባት እንደው ሰው ሄደበት እንደው መስመር የምትመስል አይገኝም። ግን እግዚአብሔር ምን አለ? በምድረ በዳ ለእናንተ እናንተን መሪቼ እንደገና ወደ ተስፋይቱ ምድር ለማስገባት መንገድ አደርጋለሁ አለ። እግዚአብሔር የተመሰገነ ይሁን። ይሄን ብቻ አይደለም። ሁለተኛውን አዲስ ነገር ሲነግራቸው ምንድነው ያለው? በበረሃ ደግሞ ምን አደርጋለሁ? ወንዞች አደርጋለሁ። ወንዞች አደርጋለሁ። ወንዝ አይደለም ያለው፣ ወንዞች። ብዙ ህዝብ ነው ያለው። አያችሁ፣
በሚሊዮን የሚቆጠር ህዝብ ነው እየተጓዘ ያለው። ከግብጽ ምድር ሲወጡ እግዚአብሔር እኮ በምድረ በዳ ምን ሆኖላቸዋል? መንገድ ሆኖላቸዋል። እንደገና ደግሞ በበረሃውም ውሃ ምንጭ አፍልቆላቸዋል። አሁንም ከዚህ ከባቢሎን ወጥታችሁ ስትመለሱ እኔ የማደርገው ያንን ነው። መንገድ የለም ነው የምትሉት? እኔ መንገድ አወጣለሁ፣ አስፋልት እሰራላችኋለሁ። ውሃ የለም እየጠጣችሁ እንድትጓዙ ምንጭን ምን አደርጋለሁ? አፈልቅላችኋለሁ። ወንዞችን እሰራለሁ። ፈጣሪ ነዋ፣ ይችላል። ሰው ሲጓዝ አያችሁ፣ በእግር እኮ ነው እየተጓዙ ያሉት። እንደ ዘመናችን ከዚች እዛች ልክ 10 ምናምን የሚፈጀውን ወይም ወራት የሚቆጥረውን ጊዜ በፕሌን ሽው ብለን እንሄዳለን አይደል? የዛን ጊዜ ግን እንደዛ አልነበረም። በእግራቸው ነው የተጓዙት። ስለዚህ ይጠማቸዋል። አያችሁ፣ እግዚአብሔር ግን ያስብላቸዋል። እግዚአብሔር ያስብልናል ወገኖቼ። ወንዞችን አዘጋጀላቸው፣ እየጠጡ ሄዱ። ይሄ መንፈሳዊ ትርጉም አለው፣ በኋላ መጣበታለሁ። ስለዚህ አዲስ ነገር አደርጋለሁ። የማደርግላችሁ ነገር ሁለት አዲስ ነገር ነው። አንደኛው መንገድ ሰጣችኋለሁ አለ። ሁለተኛው ደግሞ እንድትረኩ እንድትጠጡ ምን አፈልቅላችኋለሁ? ወንዞችን አፈልቅላችኋለሁ ብሎ ሲናገራቸው እንመለከታለን። ግን አዲስ ነገር ከመሆኑ በፊት አሁን የሚቀጥለውን ስላሽ ማድረግ ትችላለን። አዲስ ነገር ከመቀበላችን በፊት ከኛ መወገድ የሚገባው ነገር አለ። ቅድም እንዳልኳችሁ አሮጌው መወገድ አለበት። አሮጌው ካልተወገደ እግዚአብሔር ለኛ ያዘጋጀውን አዲስ ነገር መቀበል አንችልም። አሮጌ ነገር ምን መሆን አለበት አልኩኝ? መወገድ አለበት። በመጀመሪያ መወገድ የሚገባው አሮጌ ነገር ያረጀ ልብስ ነው። ያረጀ ልብስ ይጠቅማል? ያረጀ ልብስ አይጠቅምም። በአገር ቤት ምን አለ? እንደዚህ ይላል ማርቆስ 2:21 ላይ ባረጀ ልብስ አዲስ እራፊ የሚጥፍ የለም፣ ቢያደርግ ግን አዲሱ መጣፊያው አሮጌውን ይቦጭቀዋል፣ መቀደዱ ምን ይሆናል? የባሰ ይሆናል። በአገር ቤት እኮ ይደረጋል አይደል? ጅንስ ሲቀደድ ትንሽ ትለጠፋለች ይመስለናል እንጂ ከዛ በኋላ ደግሞ ምን ይሆናል? መቦጫጨቁ ይበዛል። እግዚአብሔር አዲስ ነገር ያደርጋል። ነገር ግን ከአሮጌ ነገር ጋር የተጣበቀ ህይወት አያስፈልገንም። አሮጌውን ማስወገድ አለብን። ካለበለዚያ ከእግዚአብሔር ዘንድ የተዘጋጀልንን አዲሱን መንፈሳዊ ነገር መቀበል አንችልም። አሮጌውን ነገር ከህይወት ያስወግዳለሁ በሉ እስኪ። አዲስ ይሰጠናል። ያን ጊዜ ከአሮጌው ጋር የተጣበቀ ማንነት ካለን አዲሱን መያዝ አንችልም። አዲሱን መቀበል አንችልም። ሁለተኛውን ሐሳብ ታደርግልናል። ሁለተኛው ሐሳብ ያረጀ አቅማዳ ይዘን እግዚአብሔር ያዘጋጀውን አዲስ የወይን ጠጅ መቀበል፣ መያዝ፣ መሸከም አንችልም። እግዚአብሔር በህይወታችን ላይ ለሚያመጣው አዲስ ቅባት፣ አዲስ አሰራር ያንን መሸከም የሚችል ህይወትና ማንነት ያስፈልገናል። እዚህ ላይ ማርቆስ የሚለው ምንድነው? ባረጀ አቅማዳ አዲስ የወይን ጠጅ የሚያኖር የለም ካለ በኋላ ምን ይላል? ቢያደርግ ግን የወይን ጠጁ አቅማዳው ያፈነዳል፣ የወይኑም ጠጅ ይፈሳል፣ አቅማዳውም ይጠፋል። አዲሱ የወይን ጠጅ ግን በአዲስ አቅማዳ ያኖራሉ። ሁለቱም ምን ይሆናሉ ይላል? ወደታች እየዳችሁ ስታነቡ ይጠባበቃሉ ይላል። አዲስ ለአዲስ እግዚአብሔር ወደ አዲስ ነገር እንዲያሻግረን እንፈልጋለን። እግዚአብሔር በህይወታችንና በአገልግሎታችን ላይ አዲስ ነገር እንዲያደርግ እንፈልጋለን። ህይወታችንም አዲስ በሆነ ነገር መሞላት አለበት። ያንን የሚሸከም ማንነት ሊኖረን ይገባል ወገኖቼ። በአሮጌ አቅማዳ አዲሱን የወይን ጠጅ ተሸክመን ማገልገል፣ መኖር፣ መንቀሳቀስ አንችልም። ምናልባት የወይን ጠጅ የሚያውቅ ሰው ካለ ስለ አሰራሩ እዚህ ጋር ሊያርመኝ ይችላል። አዲስ የወይን ጠጅ አሮጌ ቆዳ የተሰራ ነው አቅማዳ የሚባለው። እዛ ውስጥ ብትከቱት አዲሱ የወይን ጠጅ ፈርመንት አድርጎ ብዙ ቦታ ስለሚፈልግ አሮጌውን ምን ያደርገዋል? ይቀደዋል። ምክንያቱም አናሳ ነው ያ አሮጌው። መለጠጥ እስከሚገባው ድረስ ተለጥጦ ጨርሷል። ስለዚህ አዲሱ የወይን ጠጅ በመጣ ጊዜ ወዲያው እየፈላ ሲስፋፋ ሊይዘው አይችልም። ምን ይሆናል? ብረስት ያደርጋል፣ ይቀደዳል። እግዚአብሔር በእናንተ
እግዚአብሔር በእኔና በእናንተ በቤተ ክርስቲያን ላቅ ባለ ቅባት ሊጠቀምብን ይፈልጋል። ላቅ ባለ ክብር ሊገለጥብን ይፈልጋል። ግን አዲስ አቅማዳ ያስፈልገናል። አዲስ የህይወት አካሄድ ያስፈልገናል። ልዩ መሰጠት፣ ልዩ መታዘዝ፣ ለመንፈሱ ለቃሉ እሺ ማለት ከኔና ከናንተ ይጠበቃል። አዲስ አቅማዳ ማለት ይሄ ነው። ስለዚህ አዲሱን አቅማዳ አዘጋጅተን አዲስ የወይን ጠጅ ከእግዚአብሔር ዘንድ የመንፈሱን ቅባት መቀበል ያስፈልገናል ማለት ነው። ሶስተኛው ታደርግልናለህ። ሌላው አሮጌውን እርሾ ማስወገድ ነው። እርሾ ብዙ ጊዜ እንደምታውቁት የኃጢአት ምሳሌ ነው። የኃጢአት ምሳሌ ነው። ሁሉ ጊዜ መቼስ ዳቦም ቢሆን እንጀራም ሲጋገር እርሾ ይኖራል አይደል? መቼስ ዘመናችን አሁን ያው የተዘጋጀ እርሾ አለ። የተዘጋጀ እርሾ ስላለ ከዛ ገዝቶ ይደረጋል። ነገር ግን እናቶቻችን በአገር ቤት የሚያደርጉት እርሾ ያስቀምጡና ከዛ ለሚቀጥለው በሚጋግሩበት ጊዜ ምን ያደርጉታል? ይጠቀሙበታል። ከዛ ለሚቀጥለው ሲጠቀሙ በዚህኛው አይደለም፣ እንደገና ባዘጋጁት በአዲሱ ነው የሚጠቀሙት አይደል? አሁን እንግዲህ ቴክኖሎጂው ይሄንን ለውጦት የተዘጋጃለ ሄደን እንገዛለን፣ በሱ እንጠቀማለን። ሆኖም ግን እርሾ የሚለው ቃል ምንድነው? ኃጢአት ነው። ስለ ኃጢአት ስላለመታዘዝ እንግዲህ ያለ እርሾ እንዳላችሁ አዲሱ ልትሆኑ ዘንድ አሮጌውን እርሾ ምን አድርጉ? አስወግዱ። ህይወታችሁ በመታዘዝ ይሞላ እያለ ነው። ህይወታችሁ እግዚአብሔርን በመፍራት ይሞላ። ህይወታችሁ እሺ በማለት ይሞላ። ያን ጊዜ እግዚአብሔር ለናንተ፣ እግዚአብሔር ለቤተ ክርስቲያን፣ እግዚአብሔር በግልም በህብረትም ያዘጋጀውን አዲስ ነገር ሊሰጥ ሲመጣ የተዘጋጀ ማንነት ያገኛል። መቀበል እንችላለን፣ መሸከም እንችላለን። አለበለዚያ የመጣው አዲስ ነገር ትልቅ፣ እኛ ደግሞ ህይወታችን እዚህ ጋር የማይመጣጠን ሆኖ ምን ሊያደርገን ይችላል? ሊያጠፋን ይችላል። ክራሽ ሊያደርገን ይችላል። ሰው መሸከም ከሚችለው በላይ መሸከም ይችላል፣ ከኪሎ በላይ። ነገር ግን ከተዘጋጀስ፣ ከጠነከረስ፣ ያንን የሚመጥን ሆኖ ከተዘጋጀስ ይችላል። እግዚአብሔር ሊያደርግ የሚፈልገው ያንን ነው ወገኖቼ። እኛን አዘጋጅቶን፣ እኛን ትሬን አድርጎን፣ እኛን አጠንክሮን ከዛ ሊሰጠን ወዳለው ላቅ ያለ ክብር ውስጥ ምን ማድረግ ነው? ማስገባት ነው የእግዚአብሔር ሐሳብ። እግዚአብሔር የተመሰገነ ይሁን። እንግዲህ እነሆ አዲስ ነገርን አደርጋለሁ፣ እርሱም ምን ይሆናል? አሁን ይበቅላል፣ አላወቃችሁምን እያለ የተናገረው ነገር አዲስ ነገር ምን እንደሚመስል ነው ወገኖቼ እያየን ያለ ነው። የሚቀጥለውን ሐሳብ ታደርግልናለህ እዚህ ላይ። የሚቀጥለው ሐሳብ አሮጌውን ሰው ምን ማድረግ ነው? ማስወገድ። ቅድም ስንናገር ሰምታችሁ ልብ ብላችሁኝ እንደሆነ ስንጀምር ወደ ጌታ መተን ስንድን የጀመርነው በምንድነው ብያለሁ? አዲስ ፍጥረት በመሆን ነው ብያለሁ። አዲስ ፍጥረት በመሆን ነው ብያለሁ። አንድ ምሽት በመኝታዬ ላይ ተኝቼ የአንድ ሰው ቤት በሙሉ በአዲስ ነገር ተሞልቶ አየሁ። ይሄንን መልእክት ለግለሰቡ ተናግሬያለሁ። አሁን እዚህ ቦታ ላይ አልደግመውም። እና ቤት በአዲስ ነገር ተሞልቶ አየሁ። ደስ ይበላል አልኩት። ያም የእግዚአብሔር ሰው አሜን ብሎ ተቀበለ። እግዚአብሔር የተመሰገነ ይሁን። አዲስ ነገር ማያስደስተው ነገር ሰው እኮ የለም። እና ይሄንን መልእክት ከዛ በኋላ እግዚአብሔር በውስጤ እያሰፋው መጣ። አዲስ መልእክት የሚለውን አዲስ ቤቱ በሙሉ በአዲስ ነገር ተሞልቶ ነው ያየሁት። እና እግዚአብሔር በእኛ ህይወት አዲስ ነገርን እንዲያደርግ አሮጌው ሰው ምን መሆን አለበት? አሮጌው ማንነት ከህይወታችን ላይ ዞር ማለት አለበት። ሁሉ ጊዜ አሮጌው ማንነት ከማን ጋር መሰላችሁ የሚያብረው ወይም ህብረት የሚያደርገው? ከማን ጋር መሰላችሁ ደስ የሚለው? ከኃጢአት ጋር፣ ከዲያብሎስ ጋር፣ እግዚአብሔርን ደስ ከማያሰኘው ነገር ጋር አሮጌው ማንነታችን ሁሉ ጊዜ የተቆራኘ ነው። ስለዚህ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ምን አድርጉት? አስወግዱት። በአእምሮአችሁ መንፈስ ታደሱ፣ ለእውነትም የሚሆን ጽድቅ፣ ቅድስና፣
እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን አድርጎት ልበሱት። አዲሱ ሰው ማንን ነው የሚመስለው? ኢየሱስን፣ እግዚአብሔርን ከመጀመሪያ የተፈጠረበትን ዓላማ የሚመስለው አዲሱን ሰው ነው። እግዚአብሔርም ሰውን በመልኩ በምሳሌው ምን አደረገው? ፈጠረው። አዲሱ ሰው ያ የመጀመሪያው ሰው ነው። እሱ ተገልጦ እንዲታይ ነው የእግዚአብሔር ሐሳብ፣ የእግዚአብሔር ዓላማ። በዚህ አዲስ ሰው ማንነት እንድንኖር፣ በዚህ አዲስ ሰው ሕይወት ኢየሱስ እንዲገለጥ የእግዚአብሔር ፍላጎትና ሐሳብ ነው። ስለዚህ አዲሱን ነገር ለመቀበል መጀመሪያ ያረጀውን ልብስ ምን እናድርጋልኩኝ? እናስወግድ። ከዛ ደግሞ አዲስ አቅማዳ ይኑረን። ከዛ ደግሞ ምን አልኩኝ? አሮጌውን እርሾ እናስወግድ። በመጨረሻ አሁን ደግሞ አሮጌውን ሰው ጳውሎስ ሲናገር አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። ታዲያ ሰው ለምንድን ነው በአሮጌ ማንነት የሚመላለሰው? ፈቅዶ ነው። የተሰቀለውን እያወረደ ማን አውርድ አለ? የተሰጠህ አዲስ ነገር ነው። የለበስከው አዲስ ነገር ነው። ስለዚህ በአዲሱ ነገር ምን አድርግ? ተመላለስ፣ ኑር። ባለፈው በኒው ኢየር ኢቭ ላይ ፓስተር ለቤተ ክርስቲያናችን የተሰጠን ጥቅስ አለ አይደለም? ምን ሆኑ የሚል ነው። ጽኑ፣ ተደላደሉ፣ የእግዚአብሔር ሥራም ሁል ጊዜ ይብዛላችሁ። የምንጸናበት ሌላው አንዱ መንገድ እሱን ነው የምደግፈው። አዲስ ነገር እየተቀበልን የምንቀጥል ከሆነ ነው። አያችሁ፣ ሰው ባሮጌ ነገር እየኖረ መጽናት ይችላል እንዴ? አይችልም። ስለዚህ አዲስ ነገር እየተቀበልን እየጸናን ወደፊት ምን እናደርጋለን? እንዘረጋለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቢፈቅድ ወደፊት ስለመዘርጋት ሌላ ጊዜ እንመለከታለን። ምሳሌዎች አሉን። ስለዚህ አሮጌውን ስለማስወገድ አዲሱን ከመቀበላችን በፊት አዲሱን እንዴት አድርገን አሮጌውን እንዴት አድርገው ያስወገዱ ሰዎች እንዳሉ ምሳሌዎች እንመለከታለን። አንደኛው የምንመለከተው ሰው ኤልሳ ነው። ኤልሳ እንደምታውቁት እግዚአብሔር የመረጠው እግዚአብሔር የጠራው ነብይ ነው እና ኤልያስ ወደሱ መጣና ምን አደረገበት? መጎናጸፊያውን ጣለበት። ከዛ በኋላ ገባው ኤልሳ እቺ ነገር ጥሪ ናት አለና መከተል ጀመረ። ምንም እንኳን ኤልያስ እንዲመለስ እስኪያፍር ድረስ ቢናገረውም እንደዛ ነው የሚለው፣ እስኪያፍር ድረስ። አይገርማችሁ? ተመለስ እያለ ኤልያስ ኤልሳን ተመለስ፣ ምን አድርጌሃለሁ? እሱ ግን ሄጄ ቤተሰቦቼን ልሰናበት ፍቀድልኝ፣ ምንም አላደረኩም፣ ተመለሳል። ነገር ግን የጥሪ ጉዳይ ስለነበረ ኤልሳ ገብቶታል። እስከ መጨረሻው ድረስ ተከተለው። ምንም እንኳን የነቢያት ልጆች አንተ ጌታህን እኮ መሄዱ ነው፣ ሊነጠቅ ነው፣ አታውቅም እንዴ ቢሉትም ምን አላቸው? እሱ ዝም በሉ፣ አውቃለሁ፣ የምከተለውም ለምን እንደሆነ አውቃለሁ፣ እሱም ወዴት እንደሚሄድ አውቃለሁ ብሎ በዓላማው የጨከነ ማንነት ነበረው። እግዚአብሔር ለሰጠው ነገር፣ እግዚአብሔር ለጠራው ዓላማ የጨከነ ልብ ይዞ የሚንቀሳቀስ ሰው ነበር እና እየተጓዙ እያሉ አሁን የምናነበው ክፍል ሲሄዱም እያዘገሙ ሲጫወቱ በሁለተኛ ነገሥት ምዕራፍ 2 ከ11 እስከ 15 ላይ ያለው ማለት ነው። ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላ የእሳት ፈረሶች በመካከላቸው ገብተው ምን አደረጓቸው? ከፈሏቸው። ኤልያስም ባውሎ ነፋስ ወደ ሰማይ ምን አደረገ? ወጣ። ኤልሳም አይቶ ብታይ ይሆንልሃል ብሎት ነበር። ከፍ ባለው ቁጥር ላይ አባቴ ሆይ የእስራኤል ሰረገላና ፈረሶች ብሎ ጮኸ። ከዚያም ወዲያ አላየውም። እዚህ ጋር ነው እንግዲህ አሮጌውን ነገር ሲያስወግድ የምንመለከተው። ልብሱንም ይዞ ከሁለት ምን አደረገው? ተረተረው። የራሱን ልብስ ይሄ አሮጌ ነገር ከዚህ በኋላ የአሮጌ ልብስ ምን አይለኝም አያስፈልገኝም ብሎ ቦጫጭቆ የራሱን ልብስ ጣለው። ከኤልያስ የወደቀውን መጎናጸፊያ ምን አደረገ? አነሳ። ተመልሶም በዮርዳኖስ ዳር ቆመ። ዋው! አሮጌውን የጣለ ሰው አዲስ መጎናጸፊያ ይቀበላል። እግዚአብሔር የተመሰገነ ይሁን።
ከዛ ተቀበለና ይህንን አዲስ መጎናጸፊያ ትልቅ ቻሌንጅ ወዲያው ገጠመው። የገጠመው ቻሌንጅ ምንድነው? ዮርዳኖስ። ዋው! የኤልያስ የመጨረሻ ተአምራቱ ዮርዳኖስን ምን ማድረግ ነበር? መክፈል ነው። ከፍለው ነው እኮ የተሻገሩት ከኤልሳ ጋር። የኤልሳ ደግሞ የመጀመሪያው ተአምራቱ ምን ሊሆን ነው? ዮርዳኖስን መክፈል ነው። አዲስ ቅባት፣ አዲስ መጎናጸፊያ የሚያስጀምራችሁ ለሌላው የመጨረሻ ተአምር የሆነው ለእናንተ የመጀመሪያ ተአምር ሆኖ ትጀምራላችሁ። እግዚአብሔር የተመሰገነ ይሁን። አዲስ ቅባት፣ አዲስ ነገር፣ አዲስ መጎናጸፊያ የሚያደርገው የሚያስጀምራችሁ ከፍ ካለው ከከበረው ከትልቁ ቦታ ነው የሚያስጀምራችሁ። እግዚአብሔር የተመሰገነ ይሁን። ቦጫጨቀው። ከዛ በኋላ ዮርዳኖስ ፊት ቆመና ዝቅ ብላችሁ ስታነቡ የኤልያስ አምላክ ሆይ ወዴት ነህ አለ። መጎናጸፊያውንም አንስቶ ምን አደረገው? ከፈለው። ተሻግሮም ሄደ ይላል እና ከሻግሮ ከሄደ በኋላ የነቢያት ልጆች እንደተለመደው አዩት። ኤልሳን ሲመለከቱት ዋው አሉ፣ ተረዱ። ነቢያቶች ስለሆኑ ምን አሉ? የኤልያስ መንፈስ ሃሌሉያ በማን ላይ አርፏል? በኤልሳ ላይ አርፏል አሉ። ለምንድን ነው ያሉት? ተሻግሮ የመጣውን ያውቃሉ። ዮርዳኖስ እንደዚህ በቀላሉ የምትከፈል አይደለችም ወገኖቼ። አሁን እኛ ያነበብን በንባብ ስለምናወራው ቀላል ይመስላል። ኢማጂን በጣም ትልቅ ወንዝ እኮ ነው። ይሄ ሰውዬ መጎናጸፊያ ተቀብሏል፣ ግን ቻሌንጅ አለበት። ያን ተሻግሮ ነው ወደ ምድሩ መሄድ ያለበት፣ ወደ አገልግሎቱ፣ ወደ ተነገረለት ስፍራ። ያንን ሊጀምር እኮ ነው አገልግሎቱን። ግን ከአገልግሎቱ መጀመሪያ ትልቅ ቻሌንጅ ገጠመው። እንዴት ተሻግሮ ነው የሚያልፈው? ዋው! መጎናጸፊያ፣ አዲስ መጎናጸፊያ ስለተቀበለ ግን ከፍሎት ምን አደረገ? ተሻገረ። የነቢያት ልጆችም ይሄን ስላወቁ የኤልያስ መንፈስ፣ የኤልያስ ቅባት፣ አዲሱ ቅባት አሮጌውን በቦጫጭቆ በጣለው በኤልሳ ላይ ምን አድርጓል? አርፏል አሉ። ሃሌሉያ! ዛሬም አሮጌውን ስናስወግድ እግዚአብሔር በተሻለ ቅባት፣ በተሻለ ክብር፣ በተሻለ ኃይል ወደ እኔና ወደ እናንተ ይመጣል። ሌላው የመጨረሻ አገልግሎት በሆነበት እኛ የመጀመሪያችን አድርጎ እግዚአብሔር ያስጀምረናል። ዮርዳኖስ መክፈል እኮ ቀላል አይደለም። ዮርዳኖስ መክፈል ቀላል አይደለም። የኤልያስ የመጨረሻ ቢሆንም የኤልሳ የመጀመሪያ ሆኗል። እግዚአብሔር የተመሰገነ ይሁን። ኤልያስ በዘመኑ ሁሉ ሲያገለግል 7 ትላልቅ ተአምራቶችን አድርጓል። እንደምታውቁት ኤልሳ ሲለምን ምን ትለምናለህ ሲለው በአንተ ላይ ያለው መንፈስ ስንት እጥፍ ነው ያለው? 7 እጥፍ ነው፣ 2 እጥፍ ደብል ፖርሽን ነው የጠየቀው። ኤልሳ ደግሞ ባገለገለበት ዘመን ሁሉ ያደረገውን ታምራት ስትመለከቱ የኤልያስን ሲባዛ በ2 ነው ያደረገው። ያም ስንት ነው ያደረገው ማለት ነው? 14 ታምራቶችን አድርጓል። በእርግጥም ኤልሳ የጠየቀውን አላገኘም ወገኖቼ፣ አግኝቷል እኮ ደብል ፖርሽን። የመንፈሱ እጥፍ የለም። የመንፈስ ግን ባደረገው ታምራት ግን ምን አድርጓል? እጥፍ አድርጓል። 14 ተአምራቶችን ኤልሳ እንዳደረገ እንመለከታለን። ወገኖቼ አዲስ የሆነ ቅባት፣ አዲስ የሆነ የእግዚአብሔር አሰራር፣ አዲስ የሆነ የእግዚአብሔር ክብር ወደ እኔና ወደ እናንተ እየመጣ ነው። እንዴት ነው የምናስተናግደው? እንዴት ነው የምንቀበለው? አሮጌውን በመጣል መቀበል አለብን። አሮጌውን ይዞ ወደፊት መዘርጋት አይቻልም። አሮጌውን ይዞ መጽናት አይቻልም። ስለዚህ አሮጌውን ትቶ አዲሱን መጎናጸፊያ በመቀበል ወደ አዲሱ ክብር ውስጥ መግባት ያስፈልገናል ማለት ነው። ሌላው የምንመለከተው ሰው ኢያሱ ነው። ኢያሱ እንደምታውቁት ትልቅ የእግዚአብሔር ሰው ነው። ሙሴ ካወጣቸው በኋላ አዲሱን ትውልድ ይዞ ወደ ተስፋይቱ ምድር ያስገባው ማን ነው? ኢያሱ ነው። እና ኢያሱ ግን በአንድ ወቅት ላይ ሰይጣን የከሰሰው እሱም በድካምና በተለያየ ድካም ውስጥ በነበረበት ጊዜ ሰይጣን ይከሰው ነበር። እንደዚህ ይላል በትንቢተ ዘካርያስ 3:1-5 ላይ እርሱም ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ።
ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ፣ በውኑ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋሙን ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ ምን አድርጉ? አውልቁ አላቸው። እነርሱም እነሆ አበሳህን ካንተ አርቃለሁ፣ ጥሩ ልብስ አለብስሃለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ ባጠገቡ ቆሞ ነበረ ይላል። እዚህ ጋር ኢያሱን የሚከስ ዲያብሎስ አጠገቡ ነበረ። ከሳሻችን ዛሬ ግን ምን ሆኗል ወገኖቼ? የእግዚአብሔር ቃል ሲነግረን ከሳሻችን ምን ሆኗል? ተጥሏል። የወንድሞች ከሳሽ ተጥሏል ይላል የእግዚአብሔር ቃል። እና በዛን ጊዜ ግን አክሰስ አግኝቶ ኢያሱን ታላቁን ካህን ለመክሰስ በእግዚአብሔር ፊት ቀርቦ ነበረ። እና ይሄው አተመለከተውም እድፋም ነው፣ ኃጢአት አድርጓል ብሎ ክስ አቀረበ። ሰይጣን የሚለው ቃል የዕብራይስጥ ቃል ነው። ሳታን፣ እንግሊዘኛውም ሳታን ነው። ያው እኛም በአማርኛችን ሰይጣን ነው የምንለው፣ የዕብራይስጡን ወስደን ሰይጣን የምንለው። የግሪኩ ቃል ደግሞ ዴቭል ወይም ደግሞ ባለጋራ፣ ተቃዋሚ ብሎ ነው የሚለው። እዚህ ቦታ ላይ ሲከሰው ነው የምንመለከተው። ኢያሱን ባደረገው ኃጢአት ባደረገው በደል ዝቅ እያላችሁ ስትመለከቱ እግዚአብሔር በጽድቅ በሱ ላይ እንዴት እንደዳኘ ሲናገር እንመለከታለን። ሆኖም ግን በዚህ ስፍራ ላይ ዲያብሎስ ተመልከት አለው። ሰይጣን ተመልከት፣ ከምን የወጣ አይደለምን አለው። ከእሳት ትንታግ የወጣ አይደለምን? በሱ ላይ ያለውንም እድፋሙን ልብስ ምን አድርጉለት? አውልቁለት፣ አዲስ ልብስን አልብሱት፣ በራሱም ላይ ምን አድርጉ? ንጹሕ ጥምጥም። ጳውሎስ ሲነግረን በኤፌሶን 6 ላይ የመዳን ምን ይለዋል? ራስ ቁር። የዲያብሎስ ትልቁ ውጊያ የት ጋር ነው ያለው መሰላችሁ? እዚህ ጋር ነው። በሐሳብ ቦምባርድ የሚያደርገን 24/7 እዚህ ጋር ነው። እኛ ግን አእምሮአችንን በእግዚአብሔር ቃል መንፈሳችንን በእግዚአብሔር ቃል ከሞላን ጠላት ሊያጠቃን አይችልም። አእምሮአችንን ሊዋጋው አይችልም። ንጹሕ ጥምጥም አድርጉለት አለ። ፕሮቴክትድ እንዲሆን አእምሮ በእግዚአብሔር ነገር የተጠበቀ እንዲሆን ልብሱን ሁሉ ሲቀየርለት እንመለከታለን። እንደ ምሳሌ አድርገን እነዚህን ሁለት ሰዎች ካነሳን ይበቃናል። አሮጌውን አስወግደው ምን ያደረጉ ናቸው? አዲሱን የተቀበሉ ናቸው። ኤልሳ አዲስ የከበረ እግዚአብሔርን የሚያስከብር ለሕዝብም ለእስራኤልም የሚሆን ቅባትን የተቀበለ ሰው ነው። ኢያሱም ከዚህ በኋላ የክህንነት አገልግሎቱን በሙላት የተወጣ እንደሆነ እንመለከታለን ከእግዚአብሔር ቃል። እንግዲህ ወደ ዋናው መልእክቴ አሁን እየገባው ነው። አዲስ መልእክትን ወይም አዲስ ነገርን፣ አዲስ ጸጋን፣ አዲስ ቅባትን ለመቀበል ምንድነው እግዚአብሔር ይሄን የሚያደርግበት ዓላማ? ወይም እግዚአብሔር አዲስ ነገርን ሲያደርግ ዓላማው ምንድነው? እግዚአብሔር ያለ ዓላማ አያደርግም። እግዚአብሔር ያለ ዓላማ አዲስ ነገርን አያደርግም። ሁሉን በዓላማ ነው የሚያደርገው። ቅድም እንዳልኳችሁ ያንን ምዕራፍ ከያዛችሁ ሁሉም አሁን የምዘረዝራቸው ሐሳቦች በዛው ምዕራፍ ላይ ነው ያሉት። በመጀመሪያ ስንመለከት በቁጥር 20 እና 21 ላይ እንደዚህ ይላል። ቁጥር 19 ላይ ቅድም እንዳነበብነው አዲስ ነገርን አደርጋለሁ ካለ በኋላ ምክንያቶቹን ይዘረዝራል። እግዚአብሔር እንደዚህ ይላል፣ ምስጋናዬን እንዲናገሩ ለኔ የፈጠርሁት ሕዝብ የመረጥሁት ሕዝቤን ምን አደርግ ዘንድ አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁ። የምድረ በዳ አራዊት፣ ቀበሮች፣ ሰገኖች ምን ያደርጉኛል? ያከብሩኛል። ስለዚህ የመጀመሪያው እግዚአብሔር አዲስ ነገርን የሚያደርግበት ምክንያት ወይም ዓላማው እንድናመሰግነው ነው። እንድናመሰግነው፣ እንድናከብረው። መቼስ የምስጋና ነገር ሲወራ ብዙ ቦታ እግዚአብሔርን በማመስገን
እግዚአብሔር ወደ እነሱ የመጣላቸው ብዙ ሰዎች እንዳሉ በመጽሐፍ ቅዱሳችን ላይ እንመለከታለን። ለምሳሌ ኢዮሳፍጥን ብናነሳው እንደ ምሳሌ ያክል በእስራኤል ላይ ጠላት መጣበት አይደል? ጠላት ተነሳበት። እንግዲህ ጠላት ሲነሳባችሁ የምታዘጋጁት ሰራዊት ነው እንጂ መዘምራን አይደለም የምታዘጋጁት። ጥሩ የአገር መሪ ከሆናችሁ በመጀመሪያ የምታጠናክሩት ምናችሁን ነው? ወታደራዊ ኃይላችሁን ነው የምታጠናክሩት። ምክንያቱም ኤኒ ታይም ምን ውስጥ ልትገቡ ትችላላችሁ? ጦርነት ውስጥ። እንደገና አገርም ምን መሆን አለበት? ፕሮቴክትድ መሆን አለበት። ኢያሱ ግን ኢዮሳፍጥ ግን ይሄን ሲያደርግ አትመለከቱ። ጠላት መጥቶበታል፣ ሊዋጋው ነው፣ ሊያጠፋው ነው። እሱ ግን እያዘጋጀ ያለው ሰራዊት አይደለም። ምንድነው እያዘጋጀ ያለው? መዘምራን። ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ ዘማሪዎችን ደረደረ እና ምስጋናውን ዝማሬውን በጀመሩ ጊዜ ተዋጊ መጣ። ከየት እንደመጣ አይታወቅም። ግን ማን የላካቸው? እግዚአብሔር ነው የላካቸው። እግዚአብሔር የላካቸው ሰራዊቶች መጡ። ለኢዮሳፍጥ ምን ሰጡት? ድል ሰጡት። ድል ሰጡት። አሸነፈ። ወደሚገባው ስፍራ እግዚአብሔር ወዳሰበላቸው ስፍራ ህዝቡን ይዞ ምን አለ? ተሻገረ። ወገኖቼ እያመሰገናችሁ ወደ አዲስ ነገራችሁ ውስጥ ገባላችሁ። እግዚአብሔር የተመሰገነ ይሁን። እያመሰገንን እሱን እያከበርነው በሱ ደስ እየተሰኘን እግዚአብሔር ወዳዘጋጀው አዲስ ነገር ውስጥ እንሻገራለን። እግዚአብሔር የተመሰገነ ይሁን። ዳዊትም ሲናገር በመዝሙር 50 ቁጥር 23 ላይ ምስጋና የሚሰዋ ምን ያደርገኛል? ያከብረኛል። የእግዚአብሔርን ማዳን ለእርሱ ማሳይበት መንገድ በዚያ አለ። ይሄው አይተናል እኮ በኢዮሳፍጥ አዳናቸው አይደለም? ታደጋቸው፣ ተዋጋላቸው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ወገኖቼ ለኔና ለእናንተ የሚዋጋልን እግዚአብሔር ነው። እግዚአብሔር ተዋጊያችሁ ነው። የእግዚአብሔር ሕዝብ አንድ ነገር ልብ እንበል፣ እግዚአብሔር ተዋጊያችን ነው። እግዚአብሔር የተመሰገነ ይሁን። በሚመጣባችሁ በማናቸውም አይነት ነገር ላይ የሚከላከልላችሁ የሚዋጋላችሁ ድል የሚያደርግላችሁ ስሙ የሰራዊት ጌታ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ለእስራኤል አዲስ ነገር አደርጋለሁ ታመሰግኑኛላችሁ ሲል እንደምናውቀው እስራኤል በ1948 ጀምሮ ነው የተመሰረተችው፣ ሴትል ያደረገችው እንደ አገር እንደ መንግስት። በእርግጥም እግዚአብሔር ምን አድርጎላቸዋል? አዲስ ነገር አድርጎላቸዋል። ሴትል አድርጓቸዋል። ከመንከራተት አውጥቷቸዋል። ለኔና ለእናንተ ደግሞ እግዚአብሔር እንድናመሰግነው ዛሬ በተለያየ አዲስ ነገር ህይወታችንን ኑሯችንን ይሞላዋል። እግዚአብሔር የተመሰገነ ይሁን። ሌላው እግዚአብሔር አዲስ ነገርን የሚያደርግበት ሁለተኛ ዓላማው ህዝቡን ለማጠጣት ነው። በዛው በቁጥር 20 እና 21 ላይ ህዝቤን አጠጣ ዘንድ ብሎ ሲናገር እንመለከታለን። እግዚአብሔር እንደ ቤተ ክርስቲያን ህዝቡን የሚያጠጣው መንፈሱን ነው። እንደ እስራኤል ደግሞ ካሰባችሁ ቅድም እንደተመለከትነው በምድረ በዳ ሲሄዱ ምን ያስፈልጋቸዋል? ውሃ ያጠጣቸው ነበር። የእግዚአብሔር መንፈስም ይከተላቸው ነበር። ቀን ሌሊት በእሳት አምድና በደመና አምድ ይመራቸው ነበር። መንፈሱ ከነሱ ጋር ነበር። ዛሬ እንደ ቤተ ክርስቲያን ደግሞ እግዚአብሔር አዲስ ነገር የሚያደርግበት ምክንያት እኔና እናንተን በመንፈሱ ምን ሊያደርገን ነው? ሊያረካን ነው። ተለማምደን ወደማናቀው አይተነው ወደማናቀው የመንፈስ ባርኮት ውስጥ መገለጥ ውስጥ መረዳት ውስጥ የመንፈስ ቅዱስ የጸጋ ስጦታ ውስጥ ገብተን እንድንዋኝ ሊያደርገን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ህዝቡን ሊያጠጣ ነው። በዮሐንስ 7 ላይ እንደምትመለከቱት ኢየሱስ ሲናገር ምን አለ? ማንም ደስ አይልም። ካታጎሪ አላደረገም። ስፔሻል የሆነ ግሩፕ አላለም። ማንም የተጠማ ቢኖር ወደ እኔ ምን ያድርግ? ይምጣና ምን ያድርግ? ይጠጣ ካለ በኋላ ሊቀበሉ ስላላቸው ስለ መንፈስ ተናገረ። የህይወት ውሃ ወንዝ ከሆዱ ምን ያደርጋል? ይፈልቃል። ሃሌሉያ! ይፈልቃል። ህይወት ያለው ውሃ
ሕይወት ያለው ውሃ። ስለ ናቹራል ውሃ አይደለም የሚናገረው እዚህ ጋር። ሕይወት ያለው ውሃ ከሆዱ ምን ያደርጋል? ባብል ያደርጋል፣ ይፈልቃል፣ መልእክት ይዞ ይወጣል። ዮሐንስም በራእዩ ላይ ሲናገር ምን ይላል? መንፈሱና ሙሽራይቱ ና ይላሉ። የሚሰማ ምን ይበል? ና። እኔና እናንተ እኮ እየሰማን ነው ዛሬ አይደል? ና ይበል። የተጠማስ ይምጣ። የወደደም የሕይወትን ውሃ በክፍያ ኖ እንዲያው በነፃ ይውሰድ ይጠጣ። እግዚአብሔር የተመሰገነ ይሁን። በዚህ በመጨረሻው ዘመን በተለይ ለየት ባለ መልኩ እግዚአብሔር በኢዮብ ላይ ሲናገር ምን አለ? ሥጋ በለበሰ ሁሉ ላይ ከመንፈሴ ምን አደርጋለሁ? አፈሳለሁ። እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያንን በጉዞዋ ላይ በኃይለኝነት እንድትቀጥል የሚያደርጋት የምንጠጣው ዕለት ዕለት የምንጠጣው መንፈሳዊ መጠጣችን ነው። እሱም መንፈስ ቅዱስ ነው። እሱም የእግዚአብሔር ቃል ነው። በሁለት ነገር እንድንሞላ ታዘናል። በመጽሐፍ ቅዱስ ላይ ስትመለከቱ በሁለት ነገር መሞላት አለብን። ይሄ የምንሞላው ሁለት ነገር ደግሞ በሕይወታችን ላይ ሚዛናዊ ሆነን እግዚአብሔርን ደስ አሰኝተን እንድንመላለስ ያደርገናል። አንደኛው በእግዚአብሔር ቃል ነው መሞላት ያለብን። ታዘናል። የእግዚአብሔር ቃል በቆላስይስ ላይ ሲናገር የእግዚአብሔር ቃል በሙላት ይኑርባችሁ ትእዛዝ ነው። የእግዚአብሔር ቃል በሙላት በሕይወታችን ካለ ሕይወታችን በሚዛን ይሄዳል። እግዚአብሔርን ደስ በማሰኘት እንመላለሳለን። ሰውንም ደስ በማሰኘት እንመላለሳለን። ለእግዚአብሔር ክብር መኖር እንጀምራለን። ምክንያቱም ምኑን ስለተሞላን? ቃሉን ስለተሞላን። ትእዛዝ ነው። የእግዚአብሔር ቃል በሙላት ይኖርባችሁ። ምርጫ የለም። ሁለተኛው ደግሞ የእግዚአብሔር መንፈስ ምን አድርጉ? ተሞሉ። ኤፌሶን ላይ ሲናገር መንፈስ ይሙላባችሁ እንጂ በምን አትስከሩ? በወይን ጠጅ አትስከሩ። አይገርማችሁም? በወይን ጠጅ መስከርና በመንፈስ መስከር ተዛማጅነት አላቸው። በወይን ጠጅ የሚሰክር ሰው እንግዲህ ጠጅ ስለተባለ ነው እንጂ ቃሉ ላይ አልኮል የሆነ መጠጥ ሁሉ ሰውን ምን ያደርገዋል? ብዙ ከጠጣ ያረክሰዋልም ያሰክረዋልም። ሁለቱም አይደለም። ከሰከረ ያው የሚመራው ወደ መርከስ ነው አይደለም። ግን ያው እንደ ቃሉ ግን ለመመልከት አልኮል ያለው ነገር ሁሉ ወይን ጠጅን ጨምሮ ሰውን ያሰክረዋል። ካሰከረውስ በኋላ ምን ያደርገዋል? አእምሮውን ሁሉ ኮንትሮል ያደርገዋል። ስለዚህ ያ የወይን ጠጁ ወይም ያ አልኮሉ የሚያናገረውን ነገር ሁሉ ምን ያደርጋል? ይናገራል። የፈለገውን ይናገራል። አንዳንድ ሰዎች በዛ አልኮል ኮንትሮል ውስጥ እስካሉ ድረስ ከሰዎች ጋር ይጋጫሉ፣ ይጣላሉ፣ መጥፎ ነገር ያደርጋሉ። ምክንያቱም ኮንትሮል ያደርጋቸው ማን ነው? ያ አልኮሉ። በመንፈስ ቅዱስ ኮንትሮል የተደረገ ሰውስ ያንን ነው እንድናየው የፈለገው ጳውሎስ በኤፌሶን ላይ ሲናገር። በመንፈስ ቅዱስ ደግሞ የሰከረ ሰውስ፣ የተያዘ ሰውስ፣ አእምሮ ሁሉ በመንፈስ ቅዱስ ቁጥጥር ስር የገባ ሰውስ ምንድን ነው የሚያደርገው? ዋው! ይተነብያል። የእግዚአብሔርን ቃል ይናገራል። ሰዎችን ወደ እግዚአብሔር መንግስት ይጨምራል። ዩኔሚት በጣም ብዙ ነገር። ስለዚህ በየትኛው ነው ቁጥጥር ስር መሆን የምትፈልጉት ያለ ይመስላል ጳውሎስ። እሱ ግን እንደዚህ ይላቸዋል አጠንክሮ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አታርጉ? አትስከሩ። አስፈላጊው ነገር በመንፈስ መሞላት ነው ወገኖች። የእግዚአብሔር ቃልና የእግዚአብሔርን መንፈስ ተሞልተን ነው እግዚአብሔር ወዳዘጋጀው አዲስ ነገር ውስጥ ገብተን እሱን ደስ የሚያሰኘውን ክብሩን ተሸክመን ማገልገል የምንችለው። እግዚአብሔር የተመሰገነ ይሁን። በቃሉም ሞላለሁ በሉ እስኪ። በመንፈሱም ሞላለሁ። እግዚአብሔርን ደስ አሰኘዋለሁ። በቃ ሰው እኮ የሚመስለው የተሞላውን ነው አይደለም? የተሞላውን የሚናገረውም የተሞላውን ከልብ ሞልቶ የተረፈው ምን ይናገረዋል? አፍ። በድንገት ነው የሚባል ነገር የለም። በድንገት አምልጦኝ ነው። ኖ መጀመሪያ እዚህ ጋር ምን ሆኖ ነው? ሞልቶ ነው የተረፈው። እኛ ግን እኔና እናንተ ግን
በቃሉና በመንፈሱ ምን ይሄንን ሰዎች ነን የተሞላን ልንሞላ የሚገባን ሰዎች ነን። ስለዚህ እግዚአብሔር አዲስ ነገርን የሚያደርግበት ዓላማ አንደኛው እሱ እንድናመሰግነው ተመስገን እንድንለው። አንድ መዝሙር አለ እንደው ባልዘምረውም እንደዚሁ ልበልላችሁ ቃሉን እዚህ ጋር ጽፌዋለሁ። ብዙ ጊዜ መዝሙር ሲመጣልኝ ከቃል ጋር የሚሄድ ማለት ነው ጽፌዋለሁ እና እንደዚህ ይላል። አንተን ሳስብ ከጭንቀት ጎጆ ስር ወጥቼ በማመስገን ክንፍ በራለሁ። አንተን ሳስብ ከፍ ያለብኝን በሙሉ ወደ ታች ማየት ጀምራለሁ። አንተን ሳስብ ማጉረምረም ቤቴ እኮ አይደለም ውሎ ማደሪያ ሰፈሬ። አንተን ሳስብ ጌጠኛ ልብሴን ለብሼ ቅዱስ ነው የሚለው መዝሙሬ። ቅዱስ ቅዱስ ፊተኛ ኋለኛ ያለህ የምትኖር እግዚአብሔር ያለህ የምትኖር እግዚአብሔር የተመሰገነ ይሁን። ከጭንቀት ጎጆ ስር ወጥቼ በማመስገን ክንፍ ምን አደርጋለሁ እበራለሁ። ሃሌሉያ! ደስ አይልም? አዲስ ነገር ሲሆንልን እግዚአብሔርን እንድናመሰግነው ያደርገናል። አዲስ ነገር እግዚአብሔር የሚያደርግበት ዓላማ እኔና እናንተን በቃሉና በመንፈሱ ሊጠቀጥቀን ነው፣ ሊሞላን ነው። ጠንካሮች አድርጎ ወደ ዓለም ወደ እሱ ወደ ተፈጠርንበት ዓላማ እንደሚገባ እንድንገሰግስ ሊያደርገን ነው፣ ያስታጥቀን ወገኖቼ። እግዚአብሔር የተመሰገነ ይሁን። ሌላው ከእርሱ ጋር በጸሎት ህብረት እንድናደርግ ነው። በቁጥር 22 ላይ እዛው ምዕራፍ ላይ ነው እነዚህ ሐሳቦች ያሉት። ባይዘው ምዕራፍ 43 ላይ ቁጥር 22 ላይ ምን ይላል? እሱን ክፍሉን 43 ላይ ሄደን ብናነበው 22 ላይ ምንድነው የሚለው? ያዕቆብ ሆይ አንተ ግን አልጠራኸኝም። 22 ላይ ያዕቆብ አንተ ግን አልጠራኸኝም፣ አንተም እስራኤል ሆይ በእኔ ዘንድ ምን አድርገሃል? ደክመሃል። አልጠራኸኝም ማለት ምን እያለው ነው? ጸሎት አቁመሃል፣ ህብረት አቁመሃል ከኔ ጋራ። እኔ አዲስ ነገር ማደርግልህ እኮ ምን እንድታረግ ነው? እንድትበረታ ነው። ከኔ ጋር ያለ ህብረት የተጠናከረ እንዲሆን ነው አዲስ ነገር ማደርግልህ። አንተ ግን ያዕቆብ ሆይ ምን ሆነህብኛል? ደክመህብኛል፣ አልጠራኸኝም። ጩኸት ወደኔ አቁመሃል። ቀጥል፣ ተነሳና እንደገና ይሄው አዲስ ነገር አድርጌልሃለሁ። እንድትነሳ እንድትበረታ የሚያደርገውን ነገር አድርጌልሃለሁ። አንተ ምን አድርግ? ትጋ፣ ተነስ። ጌታ ኢየሱስ ክርስቶስ ስትመለከቱ በጌቴሰማኒ ተጨንቆ እያለ አባት ሆይ ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን እያለ በሚጸልይበት ጊዜ ደቀ መዛሙርቱን በመጀመሪያው ላይ በዚህ ቆዩ አላቸው። በሁለተኛ ላይ ደግሞ ከኔ ጋር አብራችሁ ምን አድርጉ? ትጉ አላቸው። እነሱ ግን መትጋት አልቻሉም እና እንደዚህ አላቸው። በቁጥር 40 ላይ በማቴዎስ 26 ቁጥር 40 ላይ ወደ ደቀ መዛሙርቱ መጣ፣ ተኝተውም አገኛቸው። አብራችሁን ከኔ ጋር ትጉ ብሏቸው እነሱ ተኝተዋል። እንዲሁም ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁም? ወደ ፈተና እንዳትገቡ ምን አድርጉ? ትጉና ጸልዩ። መንፈስ ተዘጋጅታለች፣ ስጋ ግን ምንድነው? ደካማ ነው። ለመጸለይ ስትነሱ ድካም ያለበት የሰውነት ክፍላችሁ ነው አይደል? ሁሉ ጊዜ ደክሞኛል፣ አሁን ቆይ ነገ ጸልያለሁ፣ አሁን ባርፍ ይሻለኛል የሚለው ማን ነው? ይሄ ስጋችን በቃ ደክሞታል። እና ምንድነው የሚለው ማቴዎስ እዚህ ላይ? ስጋ ደካማ ነው፣ መንፈስ ግን ምን ሆኗል? ተዘጋጅቷል። በዛ ሞመንት እርግጠኛ ነኝ ብትንበረከኩ መንፈስ ቅዱስ የምትጸልዩበትን ነገር ምን ያደርጋል? ያመጣል። እንድትተጉ እንድትጸልዩ ያደርጋችኋል። ስለዚህ አሸንፎ መውጣት ያስፈልጋል ማለት ነው። የስጋን ድካም ጥሶ ማለፍ። የጌታ ኢየሱስ ክርስቶስ የጸሎት ሚኒመም ስታንዳርድ እዚህ ጋር አስቀምጧል። ስንት ሰዓት ነው ያለው? 1 ሰዓት እንኳን ከኔ ጋር ልትተጉ አቃታችሁን? ስለዚህ ቢያንስ ቅዱሳን እኔም እናንተም በቀን ውስጥ በ24 ሰዓት ውስጥ ስንት ሰዓት መጸለይ ይጠበቅብናል? 1 ሰዓት።
1 ሰዓት ከጸለይን ፓወርፉል ነው የምንሆነው ወገኖች፣ ፓወርፉል። ግን ብዙ ሰው 1 ሰዓት አይጸልይም ማለት እኮ ነው። አይገርምም? ይሄው ደቀ መዛሙርቶቹ እንኳን አይጸልዩም። ሐዋርያቶች የተባሉት ደቀ መዛሙርት ሆነው የተከተሉት ነበር። ሐዋርያቶች ያው ከዚህ በኋላ ህይወታቸው እንደተለወጠ ሁላችን እናውቃለን። 1 ሰዓት እንኳን ከኔ ጋር ልትተጉ አልቻላችሁም? ምን ሳይታክቱም ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው እንዲህ ሲል። አንድ ዳኛ ነበረ። ሁሉ ጊዜ የመጣች ሴትዮዋ ምን ትለው ነበር? ከባላጋራዬ ምን አድርግልኝ? ፍረድልኝ፣ 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 ዛሬም ፍረድልኝ፣ ነገም ፍረድልኝ፣ ከነገ ወዲያም። ይሄ እግዚአብሔርን የማይፈራ ሰውን የማያፍር ዳኛ ምን አለ? አይ እቺ ሴት ስለምትጨቀጭቀኝ ምን አደርግላታለሁ? እፈርድላታለሁ። እላችኋለሁ እግዚአብሔርማ ለሚታገሳቸው ለምርጦቹ እንዴት ፈጥኖ አይፈርድላቸውም? ወገኖቼ ይፈርድላችኋል። እናንተ ግን ሳታክቱ ምን አድርጉ? ጸልዩ። ይፈርድላችኋል። የጸለያችሁበትን ጉዳይ ይመልስላችኋል። የጸለያችሁትን ጉዳይ በእጃችሁ ያስገባዋል። እናንተ ግን እኔም እናንተም ሳንታክት ምን እናድርግ? እንጸልይ፣ እንጸልይ። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር አዲስ ነገር የሚያደርግበት የመጀመሪያው ዓላማ እንድናመሰግነው ነው። ሁለተኛው እኛን ሊያረካን ሊያጠጣን ነው። ሶስተኛው ከሱ ጋር ያለን የጸሎት ህብረት ከመቼውም ጊዜ የበለጠ የተጠናከረ እንዲሆን ለማድረግ ነው። አዲስ ነገር እንወዳለን አይደል? ህብረታችን እንዲጠነክር ነው እግዚአብሔር አዲስ ነገር የሚያደርግልን። ከሱ ጋር ያለን የጸሎት ህብረት እንዲጠነክር ነው አዲስ ነገር የሚያደርግ። አራተኛው ፈጠን እላለሁ ብዙ ሰዓት ስለወሰድኩኝ። አራተኛው በዛው ምዕራፍ ቁጥር 23 ላይ የተጠቀሰው ነው። ለሚቃጠል መስዋዕት በጎችን አላቀረብክልኝም፣ በሌላ መስዋዕትም አላከበርከኝም፣ በእህል ቁርባን አላስቸገርሁህም፣ በዕጣንም አላደከምኩህም፣ ዕጣንም በገንዘብ አልገዛህልኝም፣ በመስዋዕትም ስብ አላጠገብከኝም፣ ነገር ግን በኃጢአት አስቸገርከኝ፣ በበደልም አደከምከኝ ይላል። አላመለከኝም እያለ ነው። ስንጀምር ልብ ብላችሁ እንደሆነ እስራኤል ቤት ነው ያለው፣ በባቢሎን ነው ያለው 70 ዓመት። በባቢሎን ምድር ደግሞ የመቅደሱ ስርዓት የመስዋዕት ስርዓት ምን አላለው? የለም። ማን ይፈቅድላቸዋል? ነገር ግን እነሱ በልባቸው ወደ እግዚአብሔር መቅረብ ግን የሚከለክላቸው የለም። ያንን ሁሉ አላደረጉም። እግዚአብሔር እየወቀሳቸው ያለው በዛ ጉዳይ ነው። በባቢሎን ምድር እንዳሉ ያውቃል። እነ ዕዝራም እኮ በባቢሎን ምድር ነው ያሉት፣ ግን ልባቸው ግን ከእግዚአብሔር ጋር ነው። በኋላ ንጉሱ ፈቅዶላቸው ወደ ኢየሩሳሌም ሄደው የእግዚአብሔርን ቤት ምን አድርገዋል? ሰርተዋል። እነ ዕዝራ እነ ነህምያ ተነስተዋል። ከባቢሎን ወጥተው ግድ ብሏቸው ከእግዚአብሔር ጋር ህብረት ስለነበራቸው የእግዚአብሔርን ቤት መስራት ጀምረዋል። እና ምን አላደረጋችሁኝም እያለ ነው እግዚአብሔር። አላመለካችሁኝም። አዲስ ነገር አድርጌላችኋለሁ፣ አዲስ ነገርንም አደርጋለሁ። እናንተ ግን አምልኮ በልባችሁ ምንም እንኳን መስዋዕት የቤተ መቅደሱን ስርዓት አሁን በምርኮ ስላላችሁ ባታደርጉትም ልባችሁ ግን ከኔ ምን ሆኗል? ርቋል እያለ ነው እግዚአብሔር። ርቋል። አምልኮን በዘዳግም 23 ላይ ሄደን ስንመለከት እንደዚህ ይላል፣ አምላካችሁ እግዚአብሔርን ታመልኩታላችሁ፣ እርሱም ምን ያደርጋል? እህልና ውሃን ይባርካል። እህልና ውሃን ምን ያደርጋል? ይባርካል። በሽታንስ ከመካከል አርቃለሁ። በምድርህ መካን ወይም የምትጨነግፍ አትሆንም። የዘመንህን ቁጥር ምን አደርገዋለሁ? እሞላዋለሁ። መፈራቴን በፊትህ ሰዳለሁ። የምትሄድበት ሕዝብ ሁሉ አስደነግጣቸዋለሁ። ጠላቶችህንም ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ። በፊትህ ተርብ ሰዳለሁ። ኤዋውያን፣ ከናውያን፣ ኬጢያውን ከፊትህ ምን አደርጋለሁ? አባርራለሁ። አዲስ ነገር አደርግልሃለሁ ላባርርልህ። አንተ ግን ምን አድርገኝ? አምልከኝ። ማምለክህን ቀጥል። እህልና ውሃህን እባርካለሁ። ያን ጊዜ ስታመልከኝ። አያችሁ፣ የምንባረከው ስለ ደከምን አይደለም። ስለ ደከም በቃ ድከም እባርካለሁ አይደለም። ድከም፣ ጣር፣ ተጣጣር። በስጋ መጣር እኮ የመጣው ከምንድን ነው ወገኖቼ? ከኃጢአት እኮ አይደል?
አዳም ከወደቀ በኋላ ምን ተባለ? በላብህ ወዝ ጥረህ ግረህ ምን አድርግ? ብላ። መስራት እንደግፋለን ወገኖች፣ መስራት አለብን፣ ኖ ኩዌሽን። ነገር ግን የምንባረከው አምላካችን የሆነውን ጌታችን የሆነውን እሱን ምን ስናደርግ ነው? ስናመልክ። ሃሌሉያ። ሱፐርናቹራል የሆነ በረከት የሚያገኘን አምልኳችን ከሱ ጋር ምን ሲሆን ነው? ሲቀጥል ነው። እያመለክን እንሰራለን። እግዚአብሔር የተመሰገነ ይሁን። መጣር አይደለም፣ እሱ ቀርቷል። እኛ አሁን በክርስቶስ ምንድነን? አዲስ ፍጥረት ነን። እግዚአብሔር የተመሰገነ ይሁን። ደክመን አይደለም፣ ስናመልከው ከጥረታችን በላይ የሆነ ባርኮትን እግዚአብሔር ምን ያደርጋል? ያመጣል፣ ይባርከናል። እግዚአብሔር የተመሰገነ ይሁን። ከድካማችሁ በላይ ትባረካላችሁ። ምክንያቱም እግዚአብሔርን ስለምታመልኩት፣ ምክንያቱም የእግዚአብሔር ስለሆናችሁ። እግዚአብሔር የተመሰገነ ይሁን። በመጨረሻ የምንመለከተው ቃሉን በፍጹም ልብ እንድንታዘዝ ለማድረግ ነው። እግዚአብሔር አዲስ ነገር የሚያደርግልን ቃሉን በምን አይነት ልብ? በፍጹም ልብ እንድንታዘዝ ለማድረግ ነው እግዚአብሔር አዲስ ነገር የሚያደርግልን። ወደ አምላክም ወደ እግዚአብሔር ተመልሰህ እኔ እግዚአብሔር እንደማዝህ ሁሉ አንተና ልጆችህ በፍጹም ልብና በፍጹም ነፍስ በቃሉ በታዘዝክ ጊዜ አምላክህ እግዚአብሔር ምርኮህን ይመልሳል። ምርኮህን ምን ያደርጋል? ይመልሳል። በምርኮ ምድር ነው ያሉት ብያለሁ። ይመልሳል፣ ይራራልሃል። አምላክህም እግዚአብሔር አንተን ከበተነበት ከአሕዛብ ሁሉ መካከል መልሶ ምን ያደርጋል? ይሰበስብሃል። ምን ስታደርግ? ስትታዘዝ። በፍጹም ልብህ በፍጹም ነፍስህ ለቃሉ ምን ባደረክ ጊዜ? በታዘዝክ ጊዜ። እስራኤልም ምንም እንኳን በምርኮ ምድር ቢሆኑ እግዚአብሔርን እሺ ስላሉና ስለታዘዙ ወደ ወጡበት ምድር ገብተው ነበር። ታስታውሳላችሁ። በኢያሱ አማካኝነት እንደገና ከባቢሎን ነፃ አውጥቶ እግዚአብሔር ወደ ምድራቸው አስገባቸው። ፍጻሜያችን እኔና እናንተ የእግዚአብሔር መንግስት ነው። ወደ እግዚአብሔር መንግስት ሊያደርሰን እግዚአብሔር መንፈሱን ሰጥቶናል፣ ቃሉን ሰጥቶናል። ቃሉን እየታዘዝን እሱን እየፈራን ወደ እግዚአብሔር ወዳዘጋጀው ወደ ሰማያዊ መንግስቱ ምን እናደርጋለን? እንገባለን። ዮሐንስ በራእዩ ላይ ሲናገር ምን አለ? ራእይ 21 ቁጥር 5 ላይ ሲናገር በዙፋኑም ላይ የተቀመጠው ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛ ናቸውና ምን አድርጋለሁ? ጻፍ። እግዚአብሔር ወገኖቼ ሁሉን ምን ያደርጋል? አዲስ ያደርጋል። ሁሉን አዲስ ያደርጋል። እኛን በአዲስ ነገር ሊያኖረን፣ በአዲስ ነገር ውስጥ ሊያስገባን በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለኔም እነዚህ ቃሎች የታመኑና እውነተኛ ናቸውና ጻፍ አለኝ ይላል። እግዚአብሔር የተመሰገነ ይሁን። በአዲስ ነገር እንድንኖር ወገኖቼ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ነው። በአዲስ ነገር እንድንኖር፣ በአዲስ ቅባት እንድንኖር፣ በአዲስ መንፈስ እንድንኖር፣ በአዲስ ማንነት እንድንመላለስ የእግዚአብሔር ሐሳብ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከዚህ ላነሰ ነገር አይደለም እኔና እናንተን ያዳነን፣ ደሙን ያፈሰሰልን፣ በመስቀል ላይ የዋለው ሁላችንን በድል ሕይወትና በአዲስ ሕይወት ሊያራምደን ስለፈለገ ነው። ነገር ግን ከኔና ከእናንተ የሚጠበቅ ብዙ ነገር አለ ወገኖች። የእኛን ድርሻ ልንወጣ ይገባናል። እግዚአብሔርማ እኛን ደስ እያሰኘ ሊያኖረን ሐሳቡና ፍላጎቱ ነው። ምን ያህል ከሱ ጋር በመስማማት እንራመዳለን። አዲስ ነገር የሚያደርግልን እሱን እየታዘዝን በጽናት ወደፊት እንድንዘረጋ ለማድረግ ነው። ባለንበት እንድንቆም አይደለም፣ ወደፊት እንድንሄድ ለማድረግ ነው። እግዚአብሔር የተመሰገነ ይሁን። እንቆምና እስኪ እንጸልያለን።